ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ በመካሄድ ላይ መሆኑ ተገለጸ። ይበንዲ እንዳለ የኦሮሞ ነጻነት ሰራዊት ኦላ በአብይ አህመድ አገዛዝ ላይ እያደረሰ ያለው ኪሳራ ተጠናክሮ መቀጠሉን አስታወቀ። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ በመካሄድ ላይ መሆኑ ተገለጸ። የአብይ አህመድ ሰራዊት አባላት ከውጊያ ውጪ ምድብ ቦታቸውን በመተው እጃቸውን ለፋኖ ኃይሎች በመስጠት ላይ መሆናቸውን ለአንከር ሚዲያ ከየቀጠናው ከተላኩት መረጃዎች ለማወቅ ተችሏል። በሸዋ ምድር የአማራ ፋኖ በሸዋ በሚንቀሳቀስባቸው አካባቢዎች የሪፐብሊካን ጋርድ አባላት ሳይቀሩ እጃቸውን በመስጠት ላይ ሲሆኑ ከአዲስ አበባ የፌዴራል ፖሊስ አንድ አመራርም ፋኖን መቀላቀላቸው ታውቋል። በጎጃም በተመሳሳይ ከአሃዳቸው እየተለዩ ከነትጥቃቸው እጃቸውን በመስጠት ላይ የሚገኙ የአብይ አህመድ ሰራዊት አባላት ቁጥር እየጨመረ መሆኑ ተመልክቷል። ከዚህ ቀደም ከነበረው በተለየ የፋኖች ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ መሆኑን ነው ከየአካባቢዎቹ ከሚደርሱን መረጃዎች ለማወቅ የተቻለው። በደቡብ ወሎ ሰሞኑን በአገዛዙ ሰራዊት ላይ በተፈጸመ ጥቃት መስመራዊ መኮንኖች ጭምር እንደተገደሉ የተገለጸ ሲሆን ከፍተኛ ጉዳት መድረሱ ታውቋል። በሰሜን ወሎ ዞን አካባቢ የሚገኘው የጥምር ጦር ላይም እንዲሁም በተፈጸመ ጥቃት በርካታ የመከላከያና የአድማ ብተና ሰራዊት አባላት መገደላቸው ተገልጿል። በሰሜንና ምዕራብ ጎጃም አገዛዙ በስፋት ያሰማራው ኃይልም ከባድ ጉዳት ደርሶበታል። በደቡብና ማዕከላዊ ጎንደርም በ8 አቅጣጫዎች የዘመተው የአገዛዙ ሰራዊት አንድም ቦታ ድል ሳይቀናው ተመቶ መመለሱን ነው መረጃዎቹን ካሰባሰበው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ዘገባ መረዳት የተቻለው። በሰሜን ሸዋ ሰሞኑን ታላላቅ ድሎች መመዝገባቸውን በሸዋ እዝ አስታወቀ። ከደብረ ብርሃን የተነሳው የአብይ አህመድ ጦር በደፈጣ ጥቃት ከባድ ጉዳት እንደደረሰበት ያገኘነው መረጃ ያመለክታል። በመራቤቴም እንዲሁ በአገዛዙ ጥምር ጦር በሚል በሰበሰባቸው የሚሊሻ አድማ በታኝና መከላከያ ሰራዊት ላይ ጥቃት ተሰንዝሮ አመራሮች የሚገኙበት የሞትና የመቁሰል ጉዳት መድረሱን የእዙ ቃል አቀባይ ለአንከር ሚዲያ ገልጿል። የሸዋ እዝ ቃል አቀባይ ያገዛዙን ውድቀት የሚያረጋግጡ በርካታ እውነቶች መሬት ላይ እየታዩ እንደሆነም ይናገራል። አብይ አህመድ ሰራዊት ላይ የሚደርሰው ኪሳራ በተለያዩ መረጃዎችና ማስረጃዎች እየቀረበ በሚገኝበት በዚህን ወቅት ያገዛዙ ሚዲያዎች ድል እንደቀናቸው መግለጻቸውን ቀጥለዋል። በፋኖ ኃይል ላይ ከፍተኛ ጉዳት ማድረሱን ያገዛዙ የማህበራዊ ሚዲያ ገጾች ሰሞኑን ዘግበዋል። አርበኛ ንጋቱ ለአንከር ሚዲያ እንደገለጸው በሽንፈት የሚመጣ የፕሮፓጋንዳ ጩኸት እንጂ መሬት ላይ ያለው እውነት በተቃራኒው የሚገለጽ ነው። በተለያዩ የሰሜን ሸዋ አካባቢዎች በርካታ ድሎች እንደተገኙ አርበኛ ፋኖ ንጋቱ ይናገራል። በጎንደር በተለያዩ አካባቢዎች ህዝባዊ ተጋድሎ ተጠናክሮ መቀጠሉን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። የሰሞኑ ድል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ መሆኑን የክፍለ ጦር አመራሮች ገልጸዋል። በምዕራብ ጎጃም ከፍተኛ ቁጥር ያለው የአድማ በታኝና የመከላከያ ሰራዊት ኃይል ስርዓቱን በመክዳት ላይ መሆኑን ተመልክቷል። ሰሞኑን በሺዎች የሚቆጠሩ ምልምል ወታደሮች ከብር ሸለቆ ማሰልጠኛ ካምፕ መጥፋታቸውን ነው የቀጠናው የፋኖ አመራር አባል ለአንከር ሚዲያ የገለጸው። መጠነ ሰፊ ሰራዊት በማስገባት በፋኖች ላይ ጥቃት መሰንዘር የጀመረው የአብይ አህመድ አገዛዝ በየአውደ ውጊያዎቹም ሽንፈት እየተከናነበ መሆኑን በሰሜንና ደቡብ ሜጫ በይልማና ዴንሳ ወረዳዎች ለአራት ጊዜያት ተመላልሶ ቢያጠቃም አራቱንም ጊዜም ተመክቶ በከፍተኛ ኪሳራ መመለሱን ነው የክፍለ ጦሩ የህዝብ ግንኙነት ለአንከር ሚዲያ የገለጸው። ለዚህ ሽንፈቱ በበቀል ንጹሃንን እየረሸነ ነው። በህወሓት ወረራ ጊዜም የአማራ ከተሞች እንደተዘረፉ ሁሉ የአብይ አህመድ ሰራዊትም በከፍተኛ የዘረፋ ተግባር መጠመዱን አንደኛ ክፍለ ጦር ህዝብ ግንኙነት ክፍል ለአንከር ሚዲያ ገልጿል። ይበንዲ እንዳለ ሰሞኑን በመጠነ ሰፊ ወታደራዊ ዘመቻ ሊከፈት እንደሆነ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በመላው የአማራ ክልል አካባቢ የተደረገውን ውጤታማ ዘመቻ ያስታወሰው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አሁንም ለሚካሄደው ወታደራዊ ጥቃት የፋኖ ኃይሎች በተጠንቀቅ ሆነው እንዲጠብቁ ትዕዛዝ መተላለፉን ገልጿል። በቅርቡ ይፋ የተደረገው አንድነት ሙሉ ያደርገዋል ተብሎ እየተጠበቀ ያለው ይህ ጥሪ በአማራ ህዝብም ሆነ የፋኖን ትግል በሚደግፉ ወገኖች ዘንድ ትልቅ ተስፋ ተደርጎበታል።
ራስ አርበኛ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝ ምርጫው አንድና አንድ ብቻ ነው፣ አብሮ ታግሎ አብሮ ማሸነፍና አብሮ መኖር ነው፣ ይህ የድሉ ብቸኛ መንገድ ነው ሲል ገልጿል። የአማራ ፋኖ ኃይሎች ይፋ ያደረጉት የአንድነት መዋቅር ለፋኖ ትግል ማርሽ ቀያሪ እርምጃ እንደሚሆን ከወዲሁ ግምት ተወስዶበታል። የኦሮሞ ነጻነት ሰራዊት ኦላ በአብይ አህመድ አገዛዝ ላይ እያደረሰ ያለው ኪሳራ ተጠናክሮ መቀጠሉን አስታወቀ። ከፍተኛ ቁጥር ያለው የመከላከያ ሰራዊት፣ የኦሮሚያ ልዩ ኃይል እንዲሁም የጸረ ሽምቅ ቡድን አባላት እጃቸውን በመስጠት ላይ መሆናቸውን ኦላ በማህበራዊ ድረገጹ ባወጣው መግለጫ ላይ ገልጿል። በተለይም በጉጂ፣ በሰሜን ሸዋ፣ በምስራቅ ወለጋና በምዕራብ ሸዋ ዞኖች በአገዛዙ መንግስታዊ መዋቅር ውስጥ የተፈጠረው መፍረክረክ የተለያዩ የጸጥታ ኃይሎች በከፍተኛ ቁጥር እጃቸውን እንዲሰጡ እያደረጋቸው መሆኑን አስታውቆ ሰው ይገኛል። ከ3 ሳምንት በፊት የተጀመረው የኦሮሞ ነጻነት ሰራዊት መጠነ ሰፊ የማጥቃት ዘመቻ በተለይ በአዲስ አበባ አቅራቢያ ባሉ አካባቢዎች የአገዛዙን ወታደራዊና ፖለቲካዊ ተቋማት ላይ ጥቃት በመሰንዘር ከፍተኛ ኪሳራ በማድረስ ላይ መሆኑን መረጃዎች ያመለክታሉ። ሰሞኑንም ከአዲስ አበባ በ29 ኪሎ ሜትር በምትርቀው የሱሉልታ ከተማ ባቾ ሀቢላ በተሰኘ የአገዛዙ ወታደራዊ ተቋም ላይ በተወሰደ የድንገተኛ ጥቃት እርምጃ ጉዳት በማድረስ ስኬታማ ኦፕሬሽን መፈጸሙን ኦላ አስታውቋል። ከዚህ ቀደም ከአዲስ አበባ በ37 ኪሎ ሜትር በምትርቀው የዱከም ከተማ አቅራቢያ በሚገኘው ወታደራዊ ይዞታ ላይ በተፈጸመ ጥቃት ከፍተኛ ኪሳራ ማድረሱን ማስታወቁ የሚታወስ ነው። በ10 ወታደራዊ ኮማንድ እዞች ስር በወለጋ፣ በሸዋ፣ በቦረና፣ በጉጂና በጅማ ቀጠናዎች በአገዛዙ ሰራዊት ላይ የጥቃት ዘመቻ የከፈተው የኦሮሞ ነጻነት ሰራዊት ኦላ የጅቡቲ የባቡር መስመር ላይ በተደጋጋሚ እየፈጸመ ባለው ማጥቃት በየጊዜው መስተጓጎል እየተፈጠረ መሆኑን ለማወቅ ተችሏል። የአገዛዙን ወታደራዊና ኢኮኖሚያዊ አቅሞችን ለማዳከም በሚል የተጀመረው የጪቾ ሚያ ካዮ ዘመቻ ከአንድ ወር ባነሰ ጊዜ ውስጥ ያስገኘው ውጤት ከፍተኛ ነው የሚለው ኦላ አሁንም በተጠናከረ ሁኔታ ዘመቻው ይቀጥላል ሲል በመግለጫው አስታውቋል። ይህ በእንዲህ እንዳለ ምስራቅና ሰሜን ሸዋ በተደጋጋሚ በመንግስት የጸጥታ ኃይሎች ላይ ከፍተኛ ጥቃት የሚፈጸምበት ሁኔታ እየተደጋገመ ሲሆን ከቅርብ ጊዜ ወዲህ ምንም አይነት እንቅስቃሴ ማድረግ በማይችሉበት አጣብቂኝ ውስጥ የአገዛዙ ኃይሎች አደጋ ላይ መሆናቸው ይነገራል። የአርሲ ዴራ አሙዲ አካባቢ በየጊዜው በኦሮሚያ ክልል የተለያዩ የጸጥታ መዋቅሮች ላይ ጥቃት የሚፈጸምበት ቀጠና ሲሆን አገዛዙ ይህን ጥቃት ማስቆም ባለመቻሉ ግድያው እየተበራከተ መምጣቱን አካባቢው ነዋሪዎች ይገልጻሉ። የኦሮሞ ነጻነት ሰራዊት በተደጋጋሚ ኢላማ የማደርገው የአገዛዙን የወታደራዊና ፖለቲካዊ ተቋማት ላይ ነው፣ ሰላማዊ ዜጎች ላይ ጥቃት የሚፈጽመው በኦሮሚያ ብልጽግና የደህንነት መዋቅር ስር የተደራጀውና ራሱን የኦሮሞ ነጻነት ግንባር ሸኔ በሚል የሚጠራው ኃይል እንደሆነ በየጊዜው መግለጫ በማውጣት ይገልጻል። በአርሲ ጎለልቻ፣ አቦምሳ፣ ጀጁ፣ መብረ ህይወት፣ አርቦዬ፣ ስሬ፣ ዴራ፣ ቀርሳ ጉቤሳ፣ ሮቤ፣ ሽርካ፣ በቆጂ፣ ሳጉሬ፣ አሳሳ በአጠቃላይ ሙሉን የአርሲ ዞን ከአገዛዙ ቁጥጥር ውጪ በሆነ መልኩ የኦሮሞ ነጻነት ሰራዊት በስፋት የሚንቀሳቀስበት ሲሆን በአንጻሩ ግድያና ዘረፋ መስፋፋቱን የአገዛዙ ኃይሎች ህብረተሰቡን ሊጠብቁ ቀርቶ የራሳቸውንም ህይወት አደጋ ላይ የወደቀበት ቀጠና እንደሆነ በስፋት ይነገራል። በምስራቅ ሸዋ ቦሰት፣ አዳአ፣ መቂ ዱግዳ፣ አለም ጤና፣ ባቱ ዝዋይ፣ አርሲ ነገሌ፣ ሎሜ ወረዳዎች እንዲሁም አዳማ ናዝሪት ዙሪያውን በተመሳሳይ የመንግስት መዋቅር የተዳከመበት ግድያና ዘረፋ የተስፋፋበት እንደሆነ ከነዋሪዎች ከሚሰማ አቤቱታ መረዳት ተችሏል። በየሳምንቱ የህዝብ ማመላለሻው አውቶቡስ የሚታገድባትና ሰላማዊ ዜጎች ታፍነው የሚወሰዱባት አሊ ዴሮ የተሰኘች የሰሜን ሸዋ አካባቢ የመንግስት መዋቅር የለም በሚባል ደረጃ እንደሆነ የሚገልጹት የአካባቢው ነዋሪዎች ቀጠናው ሰላም የራቀው ህዝቡ የሚሄድበት አቶ በከፍተኛ ችግር ውስጥ የሚገኝ እንደሆነ ይናገራሉ። በእነዚህ የአርሲና የሸዋ አካባቢዎች በአንድ ዓመት ውስጥ ከ60 በላይ የብልጽግና የዞንና የወረዳ አመራሮች የተገደሉ ሲሆን በደራ አካባቢ በአንድ ጥቃት ብቻ ከ100 በላይ የአገዛዙ ታጣቂዎች በኦሮሞ ነጻነት ሰራዊት በተወሰደ የደፈጣ ጥቃት መገደላቸው የሚታወስ ነው። የጫንጮ ገብረ ጉራቻ ፍቼና አካባቢዎቹ ነዋሪዎች አርሰን መብላት አልቻልንም፣
በሰላም ወጥቶ መግባት የማይሞከር ሆኗል። የት ሄደን አቤት እንበል በሚል ቀንበር ተሸክመው ለአምላካቸው ምሬታቸውን በተደጋጋሚ የገለጹበት የአደባባይ ትዕይንት ሲያደርጉ እንደነበርም የሚታወቅ ነው። በአዲስ አበባ በቅርብ ርቀት ላይ የሚገኙ አካባቢዎች በሰላም እጦት ከፍተኛ ቀውስ ውስጥ በገቡበት በዚህን ወቅት የአብይ አህመድ አገዛዝ ታጣቂዎችን ደምስሰን ስጋት ከማይሆኑበት ደረጃ ላይ አድርሰናቸዋል፣ ወደ የትኛውም አቅጣጫ መጓጓዝ እንዲቻል አስተማማኝ የሰላም ሁኔታ ፈጥረናል የሚል መግለጫ በክልልና በፌዴራል ባለስልጣናት አማካኝነት እየሰጠ ይገኛል። ተመልካቾቻችን ከተለያዩ ቦታዎች የሰበሰብናቸውና ያጠናቀርነው መሰናዶ ይመስላል። ጤና ይስጥልኝ።